ቶሎ ና ግባ። አይ ይሄን መሰለ ቦታ ይዤ እኮ ነው እንደዚህ። ይሄንን ነው አሁን ጋሽ ቅጭኑ ልሽጥ የምትሉት? እና ይሄንን ነው እኮ አሁን ምን መሰለ ለልጅ ጥሪት ምናምን እንደው ትንሽ አታስቀሩ። ልጆቹም አረቡም እኮ ምን ላድርግ? አሁን እንደው ጋሽ ቅጭኑ ያው የድሮ ሰው ነው እኮ ብዙ ታውቃለህ አንተ። ብዙ አሳልፈናል፣ ብዙ አውቃለሁ፣ ብዙ ነገር ሰርተናል። ብለነው አልሆን ሲል አሁን ወደ ቦታ እየሸነሸን መሸጥ። ሴቲቱንም ሰደሃታል። ዋጋ የላችሁም ሴቶች። አሁን ሌላ እኮ ላገባ እኮ ነው ደግሞ ለማንም እንዳታወራ ሚስጥር። እና ምን መሰለህ እኔ አሁን አንተን የሚያመጣው እንደ ዘመድም እንደ ጓደኛም ትክክል አብሮ አደግም ያ አባትህ እኮ ጓደኛ ነው። ስለኔ ምን አለ እስኪ ስለኔ ምን አለ ጋሽ ቅጭኑ ድሮ በቃ እኛ ትምህርት ምናምን ስንማር እሱ በመስኮት እየወጣ ብዙ ሴት ጋር ያለው ሆነ ራሱ እንትን ሰምቼባለሁ። ተው ሴት አትበል እኩል አታውራ። አጠፋው ጋሽ ቅጭኑ አሁን ያሰብኩት ልክ ምንድን አሁን ምን ያህል ካሬ ነው የምትፈልገው? እንደው ጋሽ ቅጭኑ እኔ እንኳን እንደው 700 ካሬ እንደው ትበቃኛለች። 700 ካሬ ምንድን ነው መገንባት የፈለግከው? ያው እኔ ሪል ስቴት ነገር ነው ያደረኩት። ሪል ስቴት እኔ የምልህ እኮ ቦታውን ምንድነው የምትሰራበት ነው ያልኩህ። ሌላ ወሬ ታወራለህ። ለግንባታ ነው። እሺ ግንባታ ጋሽ ቅጭኑ እንደ የድሮ ሰው ጨዋታችን እዚህ ያለውን ሸጥኩት ፎቅ ሰሩበት። አራንተ በጣም ሰሩበት። በዚህ ያለው ደግሞ ሸጥኩት ፎቅ ሰሩበት። በዚህ ያለው ሸጥኩት ፎቅ እኔ ብቻ ቀረው። እንደኛ አባት ብቻ ፈዘዘ። የቀሪ መሬት እኮ ይሄ ብቻ ነው። እንደኛ አባት ፈዘዘ ጋሽ ቅጭኑ። የእናንተ እኮ ያንተ አባት እኮ የፈዘዘው ያኔ እኛ ቦታ ስንገዛ መረጥ እያደረግን ያንተ አባት ይጠጣ ነበር። ወንደት ነው። እኔ ሚስጥር አልደብቅም። አንተ ልጁ ነቃ ብለህ ከውጭ ነው አይመጣ? እኔ ከውጭ ነው የመጣው። እኔ እንግዲህ ይሄንን እንደሚያደርግ ምናምን አላውቅም። የሚገርም ነገር ምን የቱ እንደሚጠጣ አሁን እንደዚህ አይ እኔ ላንተ ሚስጥር እኮ ነው የመጣው። ያባተ ሚስጥር እኔ ባወጣው ኖርማል። አረ ነው ከዛርክ ና ከዛ ካሜራውን አዙር። አንተ ካሜራ እየቀረጸ ነው። ይዘው መተህ ነው ና ከዛ ዙር ወደዛ እዛ የሚያይ ሰው አለ። ዞር። አረ ጋሽ ቅጭኑ እንደዚህ ያምራል። እንዘጋጃው። አው ደህና ነው። አላስተዋወቅኝ። ካሜራማኔ ነው። ሰላም ነው። እየቀረጸ ነው። ሰምተህ አሁን ያወራህ ይሄኛውን ቆይ አልሰማሁም። አልሰማሁም አልኩ እኮ እና ወደ ገደለው እንግባ። እሺ ወንድ ቦታዋን እንደው ጋሽ ቅጭኑ አንተ እንግዲህ ያው አባቴ ማለት እኮ ነው የአባቴ ጓደኛ አብሮ አደግ ጎረቤቴ አቃለው ነው ያሳደከኝ። ታስታውሳለህ ልጅህን ይዛኔ እኔ ምን ይችኛዋን ልጅ አታገባም ነበር? አግብተሃል አላገባህም? ያው እንደው በውጭ ለምድ አንተ መች ቶሎ ያባቱ አየሁ እኔ አቃለሁኝ ሲጀመር ነው ያቃተው። አንተ በውጭ ለምድ ቶሎ አይገባም አይደል የሚባለው? እውነት ነው። እንዴ ምን አይገባ ቶሎ አይሰተርም። አየህንን ማማዬ ፍሪኪ አማርኛህን እዛው አስቀር። እኔ ጋር አሁን ቁም ነገር ልናወራ ነው። ጋሽ ቅጭኑ ወይ እንደው ብቻ ተጫዋች ነህ እንደው እና ነው ቦታዋን ተጠናክረሃል ግን ጎበዝ። ያው ምንም አንልም። እንደዚህ መድረስ በእውነት ደስ የሚል ነገር ነው። እናንተን አባቶቻችን ዱዓ እኮ ነው እንደዚህ ያደረገን። ጋሽ ቅጭኑ ታስታውሳለህ? እኔን እኮ ዱዓ አላስደረኩም። አረ እንደሞት ከረግ ያምራት አትታይም። እዚህ ነኝ። እዚህ ነኝ ጋሽ ቅጭኑ። ሰላም ነው። አንተ ደህና ነህ? ደህና ነው። ምን አማርኛ አይ ትንሽ አብሬ ሌላ ቋንቋ ትችላለህ? እንግሊዘኛ ይችላል። እስኪ እንትን ጋር ካልጠፋ ያ ይዱሩ እንግዲህ ዘ ኦፍ አቦል እኮ ናት። ያሁን ልጅ ምንም እኮ ዋጋ የለውም። ጋሽ ቅጭኑ የእናንተ ጊዜ መኪናም ገዝተሃል? የራስህን ቁልፍ ተቀብያለሁ። ና ላስጎብኝ ና ረሳት የለኝም። በዛው አገባለሁ እኮ ስብሰባው ቀን ይችን አሁን እኔ ያሰብኩት ማለት መጀመሪያ ላይ ይሄንን እንደዚህ ቆርጬ ነበር እንትን ልበይ ፈለኩ። እንደው ሰዓት ቆርጦ በፊት እንደው ጋሽ ቅጭኑ ያኔ እዛ ሆኜ ነበር እኮ ለልጅ ያኔ እኮ ያለው ለልጅ ነበር የነገርኳት። ችግር የለም ምናምን ብላኝ እኮ እንደው አንተ ያወቅህ መስሎኝ እኮ ነው። እንደው ልጅ ነበር ያንን ሳልሸጠው በፊት አንተ መታበ ነበር። እንደው ልጅ እኮ እንትን ያለችው ከኔ ነው መቼም ሰምተሃል ብዬ ነው። ኧረ ጋሽ አልሰማሁም። እኔ እኮ የሆነ ሰው ይመጣል ተቀበለው አለች። እኔ ነኝ ጋሽ ቅጭኑ። እኔ ነኝ። ያው እኔ ነኝ ጋሽ ቅጭኑ ነው።
አሁን የት ነው የምትኖረው አንተ? እኔ እዛው ካናዳ ነው። ካናዳ ማለት ከየት ያልፋል? ከኢትዮጵያ ውጭ እኮ ነው ጋሽ ከቶ ውጭ ሀገር። በምን ስራ ነው አሁን እዛ የምትተዳደረው? እኔ ኮንስትራክሽን ውስጥ ነው። ኮንትራት ትወስድና ተጫርተህ እዛ ያሳስራል። ኮንትሮባንድ ጥሩ አይደለም። ኮንትሮባንድ ላይማ ጥሩ። ኮንስትራክሽን ግንባታ ምናምን ግንባታ። ኦኬ አሁን ድሮ ምን መሰለህ ጠቅለል አድርገህ ነው ወሬውን እናንዛዘው። ያው የልጁንም እኮ በዛው ትዝ ላስብልህ ብዬ ነው። አሁን ምን እንዳደረግልህ ነው? ልጅ ሌላ ጉዳይ። እኔ የምፈልገው አሁን መሬት ቁርጥ አድርገህ ሽጬ ለራሴ የሚሆን ነው። አይ እንደው ይችላል። ያው ተዛምድና ስጋ እኮ ተዛምድ ታዲያ በነፃ ልስጥህ እንደ እንደው እሱንም ሳይሆን አይ እኔም በነፃ አይደለም እኮ በነፃ እንዲሰጥህ እኮ ነው። ሚስጥሩንም ጠበቅ አድርገው እንደው የልጁን እኮ እሺ እኔ ምን ላድርግ? አሁን ምን ላድርግ? አይ ከቦታውን በላይ እንደው ጋብቻዋን እንደው እኔ ምንም ወሬ እኮ ምንም እንትን እያልከው ነው። አንዴ ቦታ ልገዛ ነው አልክ፣ አንዴ ደግሞ ልጅ እንትን አልክ፣ አንዴ ደግሞ ያው ልጅቱንማ ፈርቼ እኮ ነው ጋሽ። ኧረ ልጅቱን ተዋትና ምግብ የመጣህበትን ግዛ ወይ ሂድ። ምን እያልክ ነው? አልተግባባንም። እኔማ እንደው በዛ ሰበብ አድርጌ የልጅቱን ልቋጭ ነበር። እስካሁን የመጣሁ ልገዛ አይደለም፣ ይሄን ልነግርህ ነው። የልጅቱን ልነግርህ ነበር ጋሽ። ኧረ ወይኔ ሰው ልክ አለማወቅ። እንዴት እንደዚህ ትላለህ? ተረጋጋ ጋሽ። ያው አንድ የሆነ ነገር እኮ እንግዲህ እኔ መተውም እችላለሁ እኮ የመጣበት ዓላማ ለምንድን ነው? መጀመሪያ እኔማ ነው ልጅህ ቦታ እገዛለሁ ብለህ መጣህ። አሁን ደግሞ የልጅህ ባል ነኝ ብለህ ደግሞ መጣህ። አይ እኔ እተዋለሁ እኮ እኔ ምን ነው የምትተው? እኔ እንግዲህ እንትኑ ለራሷ እኮ ነው ጋሽ። ምን አገባህ? ቤተሰብ እንትን ከሚል ታስጠላለህ። ጠቅለል አድርገን እንትን እንበል ጋሽ። ተረጋጋ። ምንድን ነው የምትለው? እኮ የምትገዛ ከሆነ ግዛ፣ የማትገዛ ከሆነ ይተካል እኮ። ይኸው ልንገርህ መጀመሪያ ብዬሽ እኮ ነው የልጅቱ ጋሽ። ተረጋጋ። ምንድን ነው የምትለው? አሁን ልጁ ከኔ እርጉዝ ናት። እኔ እስካሁን አላየኋትም። እሺ ምንድን ነው? እሺ እየፈለግከውን ንገረኝ። ሰው ሳያውቅና ባህሉን የእናንተም ስም አሁን አንተ የባላባት ቤተሰብ ናት። ያው ተከበርክ ናት እኮ ጋሽ። እና እሱ መኪና ልቅ ደህና መኪና ባይኖረኝ እንኳን ቁልፍ አለ እና መንጃ ፈቃድስ አለም እኮ አይና ሁሉም እኮ ያውቁኛል። እዚህ ጋር ትራፊኩ ያውቃል። እስካላይ ነው ችግር የለም ጋሽ። ይሄኛውን ብቻ አንተ እንደው እሺ ብለህ ሽማግሌ ሳይሰማብኝ እንደው ሽማግሌ ልላክ እንጂ አቦሬ እያስጠላኝ ነው። አንተ እየወደድህ ምን ሳስረን ሰራ አይደል? ጋሽ ተረጋጉ። እኔ ምንድን ነው የምረጋጋው? አንተ እኮ ነህ እንትን ያልከው። ቆይ ልጅ እንካ ቁልፉን ያዝ እንካ። የጋሽ ልጅ አረገዘች ወለደች ከዱርዬ ቤት። ኧረ ተረጋጋ ጋሽ። እኔ ነው የምለው ላሲዛል ፖሊስ ይኸው ያዛኩኝ ፖሊስ ዘመታሽ። እሺ እንጨርስ ጋሽ። ተረጋጉ። ምንድን ነው የፈለከው ነገር? ብር አሁን የፈለከው ለዛሬ እቺ እና ችግር 300 ይመነዘራል። እሺ የካናዳ ነው የሰጠው። እሺ ይመነዘራል። አሁን ሁለት ጉዳይ ነው። አንድ ቦታው አለች እንደ ዋናነት፣ ግን እንደው የልጅቱ ጉዳይ ጋሽ። በቃ ችግር የለም ተጨረስን እኮ። አሁን የልጅቱን ሽማግሌ መቼ ልላክ ነው? ሽማግሌ ለምን ትልካለህ? መጣህ እንዳንተ እኔ ወዙ እንትን በቃ እንደው አንተ ካወቅክ እንግዲህ ጋሽ ነው። አመሰግናለሁ። ኧረ አልጨረስንም እኮ ጋሽ። አልሰማም። ከዚህ በኋላ አልሰማም። ቻው። እረፍ እንዳትተዘክ እኔ አንተን እንትን ልል ነው እንዴ? እኔ ቦታ ገዛለሁ ብሎኝ ነው እንጂ ብሬን ልቅ ደህና አገኘሁኝ። እሺ